ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ደህና መጣችሁ ወደ ምህረት ዩቲዩብ። እንዴት አላችሁልኝ? ሁሉ ሰላም? ሙቀት እንዴት እያደረጋችሁ ነው? ዛሬ እስቲ መንገድ እየሄድን አንዳንድ ነገርን አብረን እናወራለን። ሰሞኑን ከላይ ጠፍቻለሁ አውቃለሁ ውዶቼ። እሱ ምንድን ነው ዩቲዩብ ለ14 ቀን ቀርቶኝ ነው የጠፋሁትኝ ማለት ነው። የልጅ ድምፅ ገባ ብሎ እንደገና ደግሞ እድሜ በስነ ስርዓት አልሞላውም ነበረ መጀመሪያ ዩቲዩብን ስከፍት ማለት ነው። ብዙዎቻችን እንደኔ አዲስ ብዙዎቻችን ሳይሆን አንዳንዶቻችን እንደኔ አዲስ የሆናችሁ በተለይ ስህተት እንሰራለን። እሱ ምንድነው በዘፈቀደ በቃ እንደፈለገን ዩቲዩብን ከፍትና በኋላ ላይ ግን ዋጋ ያስከፍለናል ማለት ነው። ስንከፍት ጥንቃቄ አድርገን የምንከፍትበትን ኢሜል፣ ፓስወርድ፣ ስልክ ቁጥር እያንዳንዱን ነገር ጽፈን ማስቀመጥ አለብን ማለት ነው። ለምንድነው በኋላ ስንጠየቅ ከየት አምጥተን ነው? ዩቲዩብ እንደ ድሮ አይደለም፣ በጣም ከባድ ነው እንደምታዩት ማለት ነው። ግን ቢሆንም ነገ ሀገራችን ገብተን እናርፍበታለን ብለን ነው እየሰራን ያለነው። ያው ከመዳም ስራ ጋር ጎን ለጎን ነገ እናርፋለን የማለት ነው። ያው አንዳንዴ ዋጋ የሚያስከፍል ነገር መጨረሻው ያምራልና ልላችሁ ፈልጌ ነው። ጽፋችሁ አስቀምጡ የከፈታችሁበትን ማለት ነው። በስልክ አታስቀምጡ። ስልካችሁ ሊሰረቅ ይችላል፣ ሊጠፋ ይችላል እና አይታወቅም። ስለዚህ በማስታወሻ ጽፋችሁ አስቀምጡ። በጭንቅላት ያለ ይረሳል፣ በደብተር ያለ ይወረሳል ነው የሚባለው እና ከተሳሳትኩኝ አርሙኝ። እና ስንከፍት ጥንቃቄ አድርገን የከፈትንበትን እንትን እያንዳንዱን ነገር በማስታወሻ ጽፈን እናስቀምጥና ሌላው ደግሞ ምንድነው እንደኔ ታማሚ ቤት የምትሰሩ ልጆች አደራ የልጅ ድምፅ እንዳይገባባችሁ። ላይ ስትገቡ እኔ ብዙ ጊዜ ያው ፊት ለፊት አልገባም፣ ብዙ ጊዜ በፎቶ ነው የምገባውና በተለይ የልጅ ድምፅ ሲገባ የልጅ ድምፅ ነው የማለት እንትን ስላለው ጥንቃቄ አድርጉ ማለት ነው እንዳይገባባቸው። አሁን ያው ትንሽ እረፍት ላይ ስለሆኑ ትምህርትም ስለሌለ ጫጫታ ሊገባ ይችላል እና ጥንቃቄ አድርጉ ውዶችዬ። እና የጠፋሁበት ምክንያት ያንድም ይሄ ነው። ያው ለ14 ቀን ድረስ ቀጥቶኛል ማለት ነው። ተስተካክሏል፣ ግን ያው አልከፈተልኝም። ግዴታ ያው 14 ቀን መጠበቅ አለብኝ መሰለኝ እና ቪዲዮን እዩልኝ። ሰዓት በጣም እየቀነሰብኝ ነው የኔ ወዶች፣ ላስቸግራችሁ። ቪዲዮ እለቃለሁ፣ ስለቅ እዩልኝ። ያው 8000 ሰዓት ሊሆን ነው እየተባለ ነው። እንኳን 8000 4000 እንግዲህ ያው እንደምታዩት ነው። ፈጣሪ ብቻ ይሆናል እንግዲህ 8000 ሆነ 4000 ከዛም በላይ ሆነ። ያው ወደፊት ነው ከፈጣሪ ጋራ ማለት ነው። ተስፋ አንቆርጥም። ምንም ተስፋ የሚያስቆርጥ ነገር ቢመጣ ከፈጣሪ ጋር ወደፊት እንሄዳለን ማለት ነው። እና ቪዲዮን እስከ መጨረሻ ያለኝ በቻልኩት አቅም እየመጣሁ ዘይራችኋለሁ። በዛ ላይም ትንሽ ስራ ስለበዛብኝ ነው ከይቅርታ ጋራ። አንዳችሁ ጋር መጥቼ ደግሞ አንዳችሁ ጋር ስቀር ትንሽ ያው እፍረት እየተሰማኝ ለዛ ስለሆነ ነው ውዶችዬ ማሮችዬ። እና ምንድነው ቪዲዮ እዩልኝ። ስራ ላይ ብትሆንም ከፍታችሁ ልቀቁልኝ። በጣም ሰዓት እየቀነሰብኝ ነው፣ እንደዚህ ሆኖብኛልና እና በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እግዚአብሔር ያክብርልኝ ውዶችዬ። እና ይህንን ቪዲዮ እስከ መጨረሻው እዩልኝ። ከልብ አመሰግናለሁ። ክበሩልኝ፣ እግዚአብሔር ያክብርልኝ። በያላችሁበት እግዚአብሔር አምላክ ይጠብቃችሁ። መልካም ቀን ይሁንላችሁ።